በስተመጨረሻ ወይዘሮ ማርታ እንግዲህ መድኃኒትን ሰላም ጋር ይዛ ትሄዳለች ማለት ነው። ሰላም አሁን ላይ እንግዲህ ልጇን ታቅፋ ነው የምትገኘው ማለት ነው። እንግዲህ በመጀመሪያ መድኃኒት ሰላምን እንዳየቻት ልጇን ማየት ነው የምፈልገው ነው ያለችው። ይህንን ነገር ደግሞ ያለችበት ለምንድን ነው? እዛ ቤት በሰራተኝነት እነ ማርታ ቤት እነ ደረጀ ቤት በሰራተኝነት እያለች እዛው እንዳረገዘችና ከዛ በኋላ እንደወለደች ስለሰማች ያንን ሚስጥር ከደረጀ ውጪ ማንም ሰላምን ሊያስረግዛት አይችልም ብላ ስላሰበች ልጁን ካየች በኋላ ከልጆቹ ጋር ወይም ደግሞ ከደረጀ ጋር ልታመሳሰል ነው ማለት ነው። ስለዚህ ማርታን እያዋረደቻት ነው የምትገኘው ማለት ነው። በዚህ በኩል በደረጀ ፊት እያዋረደቻት፣ እንደገና ደግሞ አሁን ላይ በሰላም ፊት ይህንን ነገር የተናገረችው ለምንድን ነው? ማርታ ያላሰበችውን ነገር እንድታስብ ምታደርጋትስ መድኃኒት ለምንድን ነው? መድኃኒት የመጣችው እንደሚመስለኝ የደረጀና የማርታን ጋብቻ ወይም ደግሞ ትዳር ለመበጥበጥ ነው የሚመስለኝ እንጂ ትክክለኛ የማርታ እህት ሆና ለማርታ አስብላት የመጣች አይመስለኝም። አስባላት ማለት ነው እንጂ መድኃኒት በዚህ ልክ የወረደ ሴት አትሆንም ብዬ ነው ማስበው። እንግዲህ ማርታ አሁን ላይ ደረጀን በሙሉ ልቧ ነው የምታምነው። ማርታ ከኔ ውጪ ደረጀ ከሌላ ሴት መቼም ቢሆን አይወልድም ብላ ነው የምታስበው። ነገር ግን ለምንድነው ማርታስ ቢሆን የማትጠረጥረው? አንዳንዴ መጠርጠር አስፈላጊ ነው። በቃ ሊያደርገው ይችላል፣ ሰው ነው፣ ሊሳሳት ይችላል ብላ ማሰብ አለበት። ፍጹም ሰው ነው ብላ ደረጀን ማመንና በሱ ላይ 100% እንትን ማለት የለባትም ብዬ ነው ማስበው። ምክንያቱም ወደፊት እንግዲህ መድኃኒትና ራሷ ማርታ የምታውቀው ሌላ ሚስጥር እንዳይኖራቸው ብዬ ነው የምፈራው። አቢጌል የነ መድኃኒትና አሁን ላይ አቢጌል የተወለደችው ከማርታ ቢሆንም ነገር ግን አባቷ ደረጀ ላይሆን ይችላል ብዬ አስባለሁ። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ድራማ ልብ አንጠልጣይና እያጓጓ እየመጣ ነው የሚገኘው። በተለይ መድኃኒት ከመጣች በኋላ እዛ ቤት እንግዲህ ችግር እየፈጠረችና የደረጀን ውሃንና እንደገና ዳጣንም ስለማታቃት ልጆቹን እንግዲህ የማይሆን በስድብ እያጥረገረገች እንደገና ደግሞ እየረብሻቸው ነው የምትገኘው። ስለዚህ መድኃኒት ከመጣች በኋላ ይበልጥ ድራማው ያው አጓጊ እየሆነ መጥቷል ማለት ነው። እንግዲህ መድኃኒት አሁን ላይ ማርታን በቃ ማስመርመር አለብሽ ማለት ነው የቀራት ዲኤንኤ ውጤት ወይም ዲኤንኤ ምርመራ ማስመርመር አለብሽ። ምክንያቱም ዳጣን ሳያት እኮ ከውሃ ጋር ትመሳሰላለች እያለች ነው የምትገኘው። በማን ፊት? በደረጀ ፊት። አሁን ላይ አቢጌል ይህንን ሚስጥር ታውቃለች። ነገር ግን ለማርታ መናገር አቅቷታል ወይም ደግሞ ዝም ነው ያለችው። ምክንያቱም ደረጀ በራሱ ሰዓት ይነግራታል ብላ ዳጣ ለአቢጌል ስለነገረቻት ማለት ነው። አሁን ላይ ደረጀ አቅም አጣ ለማርታ መናገር በቃ። ምክንያቱም ማርታ በሙሉ ልቧ እያመነችውና መቼም የማታስበውን ነገር ለማርታ ይሄ ነገር ተፈጥሯል፣ ያውም ከሰላም ነው ልጁ የተወለደው፣ ዳጣም የተወለደችው ከሰላም ነው ተብሎ በምን መልኩ ይንገራት? ካልሆነ አሁን ላይ አቢጌል ካልሆነ እኔ ልነግራት እችላለሁ አንተ ማትነግራት ከሆነ እያለች ነው። ማርታ ለምንድነው ማታሳዘነ እያለች ነው። በእኔ በኩል ይሄን ሁላ መደበቅና ይሄ ሁላ ድራማ አያስፈልግም ብዬ ነው ማስበው። በቃ አንዴ ተሳስቷል ለማርታ ነግሯት ከዛ በኋላ የሚሆነውን ነገር መቀበልና ማስተካከል ፊክስ ማድረግ አለበት እንጂ ደረጀ አሁን ላይም ከጥፋት ላይ ጥፋት እንደገና ደግሞ ከሚስጥር ላይ ሚስጥር ማድረጉ በኔ በኩል ጥሩ አይሆንም። ነገር ግን አሁን ላይ መድኃኒት ባለችበት ሰዓት ደረጀ መናገሩ ደግሞ ለኔ ጥሩ አይደለም ብዬ ነው ማስበው። ምክንያቱም መድኃኒት በጣም ከባድ ሰው ነች። እዛ ቤት ውስጥ ችግር እየፈጠረች ነው ያለችው። እንደገና ደግሞ ደረጀን ለማናደድና እሱን ለማብሸቅ ልጆቹን እነ ውሃን እነ ምጥንን እንደገና እነ ዳጣን በመሳደብና በማንቋሸሽ በቃ በማርታ ፊት ጸባይተኛ በመምሰል በእህቷ ፊት ምንም ያላደረገች በመምሰል በዚህ በኩል ደግሞ ደረጀ የሚናደድበትን ነገር እያደረገች ነው የምትገኘው። ስለዚህ ደረጀ አሁን ላይ ወስኗል። መድኃኒት ከዚህ እንድትወጣ ፈልጓል። በቃ ወይ ወደ ሀገሯ ትመለስ ወይም ደግሞ ካልሆነ ገስታውስ እንከራይላታለን ብሎ አስቧል። ምክንያቱም የመድኃኒት መምጣት ደረጀን እያስቆጣውና እያናደደው ስለሆነ በልጆቼ እንዳይመጡብኝ ብሎ በተደጋጋሚ ጊዜ ለማርታ ነግሯት ነበር። እንግዲህ በምሽት እንድትወጣ ሊያደርጋት ነበር። እሷም ጓዟን ጠቅልላ ልትወጣ ነበር። ነገር ግን
ማርታ ራሷ ተመልሳ እንዳትወጣ አደረገቻት ወይም ደግሞ ሲነጋ እንነጋገራለን ብላ መለሰቻት እንጂ የሷ መውጣት ወይም ደግሞ ከዚህ ቤት መሄድ ከዘበኛው ጀምሮ ከገዜ ጀምሮ ውሃም ሆነ ማንኛውም ሰው ይፈልገዋል፣ ደስ ይለዋል የሷ መውጣት ማለት ነው። በሌላ በኩል ደግሞ አሁን ላይ እንግዲህ ያው ዳጣ እዛ ቤት ከተቀመጠች ጊዜ ጀምሮ እንግዲህ ያው ችግርና በአባቷ ላይ በደረጀ ላይ በቃ ሁሉ ነገር ላይ እሱ ላይ ስለተከመረበትና አሁን ላይ ደረጀ በጣም ችግር ውስጥ ስለሆነ ዳጣ እናቴን ንገረኝና እናቴ ጋር መሆን እችላለሁ፣ እህቶቼንም በውጪ ማግኘት እችላለሁ ያንተ ትዳር ከሚፈርስ ብላለች። የደረጀ ሐሳብም ከዚህ ቀደም እንደዚህ ነበር ማለት ሌላ ቦታ ሰላምም እንድትገባለት ተከራይታ ከዛ ደግሞ ዳጣም እዛ እንድትሆን ነበር ፍላጎቱ። ሰላም ግን ከዛ ቤት ውጪ ወደ ውጪ ብላለች። እዛ ቤት ነው ተመልሼ የምገባው ልጄን ከወለድኩ በኋላ እያለች ነው። ሰላም ለደረጀ የምታስብለት ከሆነ ይህንን ነገር ማድረጓ ለምን አስፈለገ? እሷ ሰላም ብትሆን በማርታ ላይ እንዴት ደፍራ ይህንን ሁላ ነገር አይኗንስ ለማየት እንዴት ደፈረች? ሰላምስ ብትሆን ማለት ነው። ምክንያቱም ያደረገችው ነገር በጣም ከባድ ነው። በሰራተኝነት ገብታ ማርታ በጣም የዋህና ቅን እንደሆነች እያወቀች ሰላም በደረጀ ላይ አብራ መሆንና አንድ ላይ መሆኑ በኔ በኩል ጥሩ አልሰራችም ብዬ ነው ማስበው። ማን ሰላም ይሄንን ነገር ማድረጓ በኔ በኩል ጥሩ አይደለም። በቃ መስተካከል አለበት። ትክክል አይደለችም ሰላም። አሁን ላይ ያንን ነገር ያደረገችው እሱ ቢያስገድዳትም ቀጣዩን ግን ራሷ ፈልጋ እንዳደረገችው ይታወቃል። ስለዚህ ይሄ ምንድነው? ራስ ወዳድነት ነው፣ ለማርታ አለማሰብ ነው። ስለዚህ ተመልሶ እዛ ቤት መግባቱ ምንድነው ጥቅሙ? ገንዘብ ነው የምትፈልገው? ሀብት ነው የምትፈልገው? ያን ቤት ከገባች በኋላ ልጇን ከያዘች በኋላ ይሄ ልጅ የደረጀ ልጅ ነው ስለዚህ ሀብቱን እፈልጋለሁ ብላ የሀብት ክፍፍል ላይ ራሷን ለማስገባት ፈልጋ ነው ወይስ ድሮ እንደምትፈልገው ሰላም የልጅ ፍላጎት ስለነበራት እድሜዋ ስለሄደ ልጅ ስለምትወድ ያንን ነገር የፈጸመችው ወይም ደግሞ ያደረገችው ለዛ ነው ብላ ነበር። ስለዚህ የሰላም ሁኔታ አሁን ላይ ሁለት አይነት ሆኗል። በዚህ በኩል የድሮዋ አለች ሰላምኛ ምናቃት ወይም ደግሞ እሷ ከደረጀ ጋር ልተኛበት የፈለገችው ሚስጥር አለ። በዚህ በኩል ደግሞ ተመልሳ ልትገባበት የፈለገችው ወይም ደግሞ እዛ ቤት ተመልሳ ልጇን ይዛ ልትገባ የፈለገችው ባልየው አይታወቅ። ባሏ እንኳን ታውቆ እንኳን ቢሆን ባልየው ሳይታወቅ ልጅ ይዞ መግባት ምን ሚሉት ነው? ባልሽን ማን ነው አታስተዋውቂንም ብላ መድኃኒት ደግሞ ሌላ ችግር ልትፈጥር ነው። ምክንያቱም መድኃኒት እንደምታዩት ቀላል ሰው አይደለችም። ስለዚህ ሰላም ተመልሳ እዛ ቤት እገባለሁ የምትለውን ነገር ብታቆምና ለደረጀ ብታስብለት ይሻላል። ለማርታም ቢሆን ብታስብላት ይሻላል ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም እየተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በስተመጨረሻ ደረጀ አሁን ላይ ለዳጣ እናቷ ማን እንደሆነችና የት እንዳለች ሊያሳያት ቃል ገብቶላታል ማለት ነው። ምንም እንኳን አሁን ላይ ዳጣ ለደረጀ አስባ ትዳሩ እንዳይበተን ችግር እንዳይፈጠር በሷ ምክንያት ሌላ ነገር እንዳይመጣ ብትፈልግ ለዛም ነው ይህንን ሐሳብ ያሰበችው። ማሰቧ ብቻ በቂ ነው፣ ከበቂም በላይ ነው። ምክንያቱም ዳጣ ደረጀ ችግር ላይ መሆኑን አውቃ በጣም ውስብስብ የሆነ ነገር ውስጥ ደረጀ መግባቱን አውቃ ከናቴ ጋር እኖራለሁ ብላ ማሰቧ ራሱ በቂ ነው። እንደ ውጪ ላይ እንዳደገችና ጎዳና ላይ እንዳደገች ሴት አይደለችም፣ የተለየች ነች ዳጣ። በቃ ማሰቧ ብቻ በቂ ነው። ይህንን ነገር ደግሞ ደረጀ ይወድላታል። የዋህነቷ እንደገና አርቆ ማሰቧ እንደ አቢጌል ፊት ለፊት መጋፈጥ ሲሆን አርቆ እንዴት እንደሚታሰብ ከዳጣ አቢጌል መማር አለባት ብዬ ነው ማስበው። ስለዚህ አሁን ላይ ዳጣ እናቷ ማን እንደሆነች ልታወቅ ነው። እኛም እሱን የምንፈልገው። ዳጣ ለማንም አታወራም፣ ምክንያቱም አባቷ ደረጀ መሆኑን እንኳን እስካሁን ድረስ ለማንም አላወራችም። ስለዚህ እናቷ አጠገቧ መሆኗን አላወቀችም። ሰላም መሆኗን እስካሁን ድረስ ደረጀ አልነገራትም። ስለዚህ ደረጀ አሁን ላይ እንግዲህ እናቷ ሰላም እንደሆነች ካሳወቃት በኋላ የዳጣ መልስ ምን ይመስላችኋል? የዳጣ ምላሽ ምን ሊሆን ይችላል ብላችሁ ታስባላችሁ? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ መድኃኒትን አሁን ላይ እዛ ቤት ማንም ይወዳት የለም። ከውሃም አትወዳትም፣ ምጥንም አትወዳትም፣ ለዛም አትወዳትም፣ እንደገና ገዛኸኝም አይወዳትም፣ እንደገና ዳጣም አትወዳትም። አስቡት፣ ይሄ ሁላ ሰው መድኃኒትን ጠልቷታል።
እንኳን ናታንም ጭምር። ስለዚህ አሁን ላይ ያላት አቢጌልን ብቻ ነው። አቢጌልን እያታለለቻት ነው። አቢጌል እኔ ካንቺ ጋር በመሆን የደረጀን እንትንነት ማወቅ እንችላለን፣ ስለዚህ ደረጀ ከሌላ ሴት መውለዱን ማወቅ አለብን፣ ማጣራት አለብን እያለች አቢጌልን ይዛታለች። አቢጌል አሁን ላይ መታለል የለባትም። በቃ ደረጀ በራሴ ሰዓት እነግራታለሁ ለማርታ ስላላት ከመድኃኒት ጋር አብራ የምትሰራውን ነገር ማቆም አለባት ብዬ ነው የማስበው። ውሃ እና ምጥን እንደሚታወቀው ከለዛ ሻይ ወስደው ጨው ጨምረው ለመድኃኒት ሰጥተዋታል። ምክንያቱም ስለሚያናዷትና እንደገና እነሱ ላይ ለመጫወት ስለምትሞክር በተለይ ውሃን ስለምትጠላት፣ ውሃም ደግሞ ተፈቀለቻት ማለት ነው መድኃኒትን ቢያንስ በምትችለው አቅሟ። ስለዚህ ወይዘሮ ማርታም ቢሆን ገብቷታል ውሃ እንደማትወዳትና መድኃኒትም ደግሞ ውሃን እንደምትቆጣት እንደምትጮባት የታወቀ ነው ማለት ነው። ነገር ግን ውሃን ለብቻ ለይታ ለምንድነው መድኃኒት ልትጮባትና ልትቆጣት የቻለችው? ለምንድነው የደረጀ ልጆች አቢጌል ላይ ለምንድነው ያልተነሳችባት? አቢጌል የደረጀ ልጅ አይደለችምን? ወይስ ምንድነው የተፈጠረው? ምክንያቱም ማዳላት የለባትም ብዬ ነው ማስበው። እኛ ማናቀው መድኃኒትና ማርታ የሚያውቁት አቢጌል የደረጀ ልጅ አለመሆኗ ወይም ደግሞ አቢጌል ከደረጀ ሳይሆን ከሌላ መወለዷ መድኃኒት የምታውቀው ነገር አለ። ምክንያቱም አስበልጣ አቢጌልን ስለምትወዳትና ከሷ ጋር ምንም ጠብ ስለሌላት። ስለዚህ እናንተስ በዚህ ጉዳይ ሀሳብ አስተያየታችሁን የሚሰማችሁን ኮሜንት ላይ መወያየት እንችላለን። አሁን ላይ በስተመጨረሻ ችግሩ ምንድነው? ሰላም የወለደችው ጋር እንግዲህ ማርታ መድኃኒትን ይዛ ትሄዳለች። መድኃኒት አሁን ላይ ያን የተወለደው ልጅ አይቼ ከማን ጋር እንደሚመሳሰል ማወቅ እችላለሁ እያለች ነው። ስለዚህ የተወለደችውን ካየች በኋላ ልጁን ከደረጀ ጋር አመሳስላ ወይም ደግሞ የዲኤንኤ ምርመራ ውጤት ካላደረኩ እንዳትል ብዬ አስባለሁ። እስኪ እናንተስ በዛሬው በዳጣ ክፍል ያላችሁን እና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እንዲመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።